ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። ዛሬ የምንነጋገርበት ሐሳብ ይሄ ነው። ስለ ትንሣኤ ስናወራ ስለ ሞቱ አብረን ማንሳት ይጠበቅብናል። ምክንያቱም በሞቱ ነው ትንሣኤ ሆነልን። ሞት ከሌለ ትንሣኤ የለም። ስለዚህ ስለ ትንሣኤ ከማውራታችን በፊት ጌታ ስለተቀበለው መከራ፣ ደግሞ ስለፈሰሰው ደም፣ ስለኛ ስለተቆረሰው ስጋ፣ ከዛ ደግሞ ስለ ትንሣኤው እናወራለን እና ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ጥቂት እስቲ ስለ ሞቱ ስለከፈለው ዋጋ እናውራና ከዛ በኋላ ወደ ትንሣኤው እንመጣለን። የጌታ ኢየሱስ ክርስቶስን የመስቀል ላይ ጣሩንና ስቃዩን በዚህ ወቅት ብቻ ሳይሆን ሁልጊዜ በሕይወታችን ልናስበው የሚገባ ነው። የመስቀል ላይ ስቃዩ እጅግ ከባድ ነበር። ያንን ትልቅ መስቀል ተሸክሞ ከኢየሩሳሌም እስከ ጎልጎታ ድረስ ሄዶ እጆቹን በሚስማር ተቸንክሮ እግሮቹን በሚስማር ተቸንክሮ የእሾህ አክሊልን አድርጎ የአይሁድ ንጉሥ ከሆንክ ራስህን አድን ብሎ ሲሳለቁበት፣ ሲያሾፉበት፣ ሲስቁበት ሁሉን ማድረግ እየቻለ ለእኛ ሲል ዋጋ ከፍሎ መስዋዕት ሆኖልናል። በዚህም ደግሞ ለእኛ መዳን ሆኖልናል። ተፈጸመ ብሎ ነፍሱ በምትወጣ ሰዓት ብዙ ክስተቶች ነበሩ። አለቶች ተሰነጠቁ። የሞቱ ሰዎች ከመቃብር ወጥተው በከተማ ውስጥ ገብተው ታዩ። ምድር ተናወጠች አይደለ? በቀን ጨለማ ሆነ። ብዙ አይነት መለኮታዊ ሱፐርናቹራል የሆኑ ክስተቶች ነበሩ ኢየሱስ ክርስቶስ ነፍሱን አሳልፎ በሚሰጥበት ጊዜ። ነገር ግን ከሁሉ በላይ ተፈጸመ ብሎ ነፍሱ በምትወጣበት ጊዜ የቤተ መቅደሱ መጋረጃ ለሁለት ተቀደደ፣ ከላይ ወደ ታች ማለት ነው። ይህ ማለት የቤተ መቅደሱ መጋረጃ ሰውን ከእግዚአብሔር የሚለይ መጋረጃ ነበረ። ሰውን ከእግዚአብሔር የሚለይ መጋረጃ ማለት ቀጥታ ወደ አብ እንዳንደርስ የሚጋርድ ነው። ይህ ማለት ቅዱስተ ቅዱሳን አደባባይ እያለ እየከፈለ የሚከፋፍለው መጋረጃ ነው ለሁለት የተቀደደው። ምክንያቱም ኢየሱስ ክርስቶስ ደሙን በማፍሰሱ ምንም አይነት መካከለኛ ሰው ካህን ወይም ደግሞ ሊቀ ካህን ሳያስፈልግ ቀጥታ ወደ አብ መድረስ ሆኖልናልና ለዛ ነው ያ የቤተ መቅደሱ መጋረጃ ለሁለት የተተረተረው። በአሮጌው ኪዳን ለኃጢአት ስርየት በየጊዜው ደም ይፈስ ነበር፣ የእንስሳቶች ደም እና ደም ሳይፈስ ስርየት የለም። በእንስሳቶች ደም ነበረ ስርየት የሚደረገው እና ፍጹም አልነበረም፣ ሙሉም አልነበረም። ኃጢአትንም ፈጽሞ አያጠፋምም፣ ኃጢአትንም አያስተሰርይም። ይህ ደም ለጊዜው ኃጢአትን ይሸፍናል። በየጊዜው ግን ለኃጢአት ስርየት ለማግኘት በየጊዜው ያ የእንስሳት መሰዋዕት ነበረበት። ያን መስዋዕት ደግሞ ይዞ ወደ ቅድስተ ቅዱሳን መግባት የሚችለው ሊቀ ካህኑ ብቻ ነበር። እሱም ኃጢአት ካለበት እንዳይሞት ተብሎ ብዙ ፕሮሰስ ኖሮት ነው እና ያ መጋረጃ ኢየሱስ ክርስቶስ በመስቀል ላይ ሆኖ ተፈጸመ ሲል ያ መጋረጃ የተቀደደው ይሄንን ነው ያስቀራልን። ያለምንም ከልካይ ወደ አብ መድረስ ሆነልን እና መጋረጃው የተቀደደው ከላይ ወደ ታች ነው የተቀደደው፣ ከታች ወደ ላይ አይደለም። ለምን? ሰው ሊደርስበት አይችልም። በጣም ረዥም ትልቅ መጋረጃ ነው። ከታች ወደ ላይ ቢሆን ምናልባት ሰው ሊቀደው ይችላል። ግን ይሄ መለኮታዊ ነው። ልክ የኢየሱስ ክርስቶስ ተፈጸመ ብሎ ነፍሱ በምትወጣ ሰዓት መጋረጃው ትልቁ መጋረጃ ከላይ ወደ ታች ተቀደደና ይህ ማለት አሮጌው ኪዳን አለፈ። በኢየሱስ ክርስቶስ ስጋ በኩል ወደ አብ መግባት ሆነልን። በምድር ላይ ይሄን ሊያደርግ የቻለው ኢየሱስ ክርስቶስ ብቻ ነው። ማንም የሰውን ልጅ ኃጢአት ሊያስተሰርይ አልቻለም። ይሄን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው። ለአባቱ ታዞ ወደ ምድር መጥቶ በሰውና በእግዚአብሔር መካከል የነበረውን ትልቁን የጥሉን ግድግዳ እያፈረሰው ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዛ ነው በጌታ በኢየሱስ ክርስቶስ ደም ሁል ጊዜ ከኃጢአታችን የምንነጻው ማለት ነው። ከኃጢአት ስርየትን የምናገኘው፣ የኃጢአትን ነፃነትን የምናገኘው በጌታ በኢየሱስ ደም፣ እንደዚሁ ፕሮቴክሽንን የምናገኘው አይደለም። በደም ሸፍነን በደም ከልለን ብለን በኢየሱስ ክርስቶስ ደም የምንሸፈነው በደም ውስጥ ህይወት አለ። የኢየሱስ ክርስቶስ ህይወት በዛ ውስጥ አለና ለዛ ነው በኢየሱስ ክርስቶስ ደም እየተሸፈነ ህይወትን የምናገኘው። ከሁሉ በላይ ግን የኢየሱስ ክርስቶስ መሞት ያ ሁሉ የመስቀል ላይ ጣሩ ትርጉሙ ምንድነው? ለኛ አዲስ ኪዳን ማድረግ ነው። አዲስ ኪዳን ከአሮጌው ኪዳን ወደ አዲስ ኪዳን
መምጣታችን ነው። ከአቤል ደም ይልቅ የሚናገር ደም ይላል። አዲስ ኪዳን ነው ያገኘ ነው በጌታ በኢየሱስ ክርስቶስ ደም ነው። ይህ ለእናንተ የሚፈስ የአዲስ ኪዳን ደሜ ነው ይላል እና በዚህ አዲስ ኪዳን አድርገናል። ይህም ደግሞ ከአሮጌው ስርዓት ወደ አዲሱ ኪዳን መተናል እና የትንሣኤ በዓል ለእኛ በጣም ስፔሻል በዓል ነው። እንደዚሁም ደግሞ ትንሣኤው ከሞት የተነሳው ጌታ ኢየሱስ ክርስቶስ ብቻ ነው። እስካሁን ኢየሱስ ክርስቶስ ብቻ ነው ከሞት ሊነሳ የቻለው እና መለኮታዊ ኃይል ነው ኢየሱስ ክርስቶስን ከሙታን ያስነሳ። ተቀበረ አይደለ? አርብ ተቀበረ። እሁድ በማለዳ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ ሆነው ሽቶ ይዘው ኢየሱስ ክርስቶስን ሊያዩት መጡ። ሊያዩት በሚመጡበት ጊዜ ኢየሱስ ክርስቶስ የተቀበረበት መቃብር ምናልባት እስራኤል ሀገር በሄድን ጊዜ አይተነዋልና እንደዚህ ያስገባል፣ እንደዚህ ሰውም ሊገባበት ይችላል። ከዛ በትልቅ ድንጋይ ነው የሚዘጋው። በጣም በትልቅ ድንጋይ ነው የሚዘጋውና እነዚህ እህቶች የመጡ ይሄን ድንጋይ ማን ያንከባልልናል፣ እንዴት እናንከባልለዋለን እያሉ በጣም ሀሳብ ሆኖባቸዋል። ሽቶን ለማድረግ ለኢየሱስ ክርስቶስ ለማድረግ እንዴት አድርገን ነው የምናደርገው? ይህን ድንጋይ ማን ያንከባልልናል እያሉ ሲመጡ በቦታው ሲደርሱ ድንጋዩን ተንከባሉ አዩት። የጌታንም ስጋ በዛ ስፍራ አላገኙትም እና ጌታችንን ወስደውብን ይሁን እንዲህ ብለው ብዙ ሲጨነቁ ሲያዝኑ ሳለ የጌታ መልአክ ተነስቷል፣ በዚህ የለም አላቸው እና ያንን ድንጋይ የሚያንከባልለው ሱፐርናቹራል የሆነ ኃይል ነው፣ መለኮታዊ ኃይል ነው እና ኢየሱስ ሞትን ድል አድርጎ ተነስቷል። ስለዚህ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ዛሬም ደግሞ በእኔና በእናንተ ውስጥ አለና ያ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ለእኛ ደግሞ ለሞተው ነገራችን ህይወትን ይሰጣል። ህማማቱ ስለከፈለው ዋጋ፣ ስለተሰራልን ስራ፣ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። ዛሬ የምንነጋገርበት ሀሳብ ይሄ ነው። ስለ ትንሣኤ ስናወራ ስለ ሞቱ አብረን ማንሳት ይጠበቅብናል። ምክንያቱም በሞቱ ነው ትንሣኤ የሆነልን። ሞት ከሌለ ትንሣኤ የለም። ስለዚህ ስለ ትንሣኤ ከማውራታችን በፊት ጌታ ስለተቀበለው መከራ፣ ደግሞ ስለፈሰሰው ደም፣ ስለኛ ስለተቆረሰው ስጋ፣ ከዛ ደግሞ ስለ ትንሣኤው እናወራለን እና ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ጥቂት እስቲ ስለ ሞቱ ስለከፈለው ዋጋ እናውራና ከዛ በኋላ ወደ ትንሣኤው እንመጣለን። የጌታ ኢየሱስ ክርስቶስን የመስቀል ላይ ጣሩንና ስቃዩን በዚህ ወቅት ብቻ ሳይሆን ሁልጊዜ በህይወታችን ልናስበው የሚገባ ነው። የመስቀል ላይ ስቃዩ እጅግ ከባድ ነበር። ያንን ትልቅ መስቀል ተሸክሞ ከኢየሩሳሌም እስከ ጎልጎታ ድረስ ሄዶ እጆቹን በሚስማር ተቸንክሮ እግሮቹን በሚስማር ተቸንክሮ የእሾህ አክሊልን አድርጎ የአይሁድ ንጉሥ ከሆንክ ራስህን አድን ብሎ ሲሳለቁበት፣ ሲያሾፉበት፣ ሲስቁበት ሁሉን ማድረግ እየቻለ ለእኛ ሲል ዋጋ ከፍሎ መስዋዕት ሆኖልናል። በዚህም ደግሞ ለእኛ መዳን ሆኖልናል። ተፈጸመ ብሎ ነፍሱ በምትወጣ ሰዓት ብዙ ክስተቶች ነበሩ። አለቶች ተሰነጠቁ። የሞቱ ሰዎች ከመቃብር ወጥተው በከተማ ውስጥ ገብተው ታዩ። ምድር ተናወጠች አይደለ? በቀን ጨለማ ሆነ። ብዙ አይነት መለኮታዊ ሱፐርናቹራል የሆኑ ክስተቶች ነበሩ ኢየሱስ ክርስቶስ ነፍሱን አሳልፎ በሚሰጥበት ጊዜ። ነገር ግን ከሁሉ በላይ ተፈጸመ ብሎ ነፍሱ በምትወጣበት ጊዜ የቤተ መቅደሱ መጋረጃ ለሁለት ተቀደደ፣ ከላይ ወደ ታች ማለት ነው። ይህ ማለት የቤተ መቅደሱ መጋረጃ ሰውን ከእግዚአብሔር የሚለይ መጋረጃ ነበረ። ሰውን ከእግዚአብሔር የሚለይ መጋረጃ ማለት ቀጥታ ወደ አብ እንዳንደርስ የሚጋርድ ነው። ይህ ማለት ቅዱስ ቅዱሳን አደባባይ እያለ እየከፈለ የሚከፋፍለው መጋረጃ ነው ለሁለት የተቀደደው። ምክንያቱም ኢየሱስ ክርስቶስ ደሙን በማፍሰሱ ምንም አይነት መካከለኛ ሰው ካህን ወይም ደግሞ ሊቀ ካህን ሳያስፈልግ ቀጥታ ወደ አብ መድረስ ሆኖልናልና ለዛ ነው ያ የቤተ መቅደሱ መጋረጃ ለሁለት የተተረተረው። በአሮጌው ኪዳን ለኃጢአት ስርየት በየጊዜው
ደም ይፈስ ነበር፣ የእንስሳቶች ደምና ደም ሳይፈስ ስርየት የለም። በእንስሳቶች ደም ነበረ ስርየት የሚደረገውና ፍጹም አልነበረም፣ ሙሉም አልነበረም። ኃጢአትንም ፈጽሞ አያጠፋምም፣ ኃጢአትንም አያስተሰርይም። ይህ ደም ለጊዜው ኃጢአትን ይሸፍናል። በየጊዜው ግን ለኃጢአት ስርየት ለማግኘት በየጊዜው ያ የእንስሳት መሰዋት ነበረበት። ያን መስዋዕት ደግሞ ይዞ ወደ ቅድስተ ቅዱሳን መግባት የሚችለው ሊቀ ካህኑ ብቻ ነበር። እሱም ኃጢአት ካለበት እንዳይሞት ተብሎ ብዙ ፕሮሰስ ኖሮት ነው እና ያ መጋረጃ ኢየሱስ ክርስቶስ በመስቀል ላይ ሆኖ ተፈጸመ ሲል ያ መጋረጃ የተቀደደው ይሄንን ነው ያስቀራልን፣ ያለምንም ከልካይ ወደ አብ መድረስ ሆነልን እና መጋረጃው የተቀደደው ከላይ ወደ ታች ነው የተቀደደው፣ ከታች ወደ ላይ አይደለም። ለምን? ሰው ሊደርስበት አይችልም። በጣም ረዥም ትልቅ መጋረጃ ነው። ከታች ወደ ላይ ቢሆን ምናልባት ሰው ሊቀደው ይችላል። ግን ይሄ መለኮታዊ ነው። ልክ የኢየሱስ ክርስቶስ ተፈጸመ ብሎ ነፍሱ በምትወጣ ሰዓት መጋረጃው ትልቁ መጋረጃ ከላይ ወደ ታች ተቀደደና ይህ ማለት አሮጌው ኪዳን አለፈ። በኢየሱስ ክርስቶስ ስጋ በኩል ወደ አብ መግባት ሆነልን። በምድር ላይ ይሄን ሊያደርግ የቻለው ኢየሱስ ክርስቶስ ብቻ ነው። ማንም የሰውን ልጅ ኃጢአት ሊያስተሰርይ አልቻለም። ይሄን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው። ለአባቱ ታዞ ወደ ምድር መጥቶ በሰውና በእግዚአብሔር መካከል የነበረውን ትልቁን የጥሉን ግድግዳ እያፈረሰው ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዛ ነው በጌታ በኢየሱስ ክርስቶስ ደም ሁል ጊዜ ከኃጢአታችን የምንነጻው ማለት ነው። ከኃጢአት ስርየትን የምናገኘው፣ የኃጢአትን ነፃነትን የምናገኘው በጌታ በኢየሱስ ደም፣ እንደዚሁ ፕሮቴክሽንን የምናገኘው አይደለም። በደም ሸፍነን በደም ከልለን ብለን በኢየሱስ ክርስቶስ ደም የምንሸፈነው፣ በደም ውስጥ ህይወት አለ። የኢየሱስ ክርስቶስ ህይወት በዛ ውስጥ አለና ለዛ ነው በኢየሱስ ክርስቶስ ደም እየተሸፈነ ህይወትን የምናገኘው። ከሁሉ በላይ ግን የኢየሱስ ክርስቶስ መሞት ያ ሁሉ የመስቀል ላይ ጣሩ ትርጉሙ ምንድነው? ለኛ አዲስ ኪዳን ማድረግን ነው። አዲስ ኪዳን ከአሮጌው ኪዳን ወደ አዲስ ኪዳን መምጣታችን ነው። ከአቤል ደም ይልቅ የሚናገር ደም ይላል። አዲስ ኪዳን ነው ያገኘነው በጌታ በኢየሱስ ክርስቶስ ደም ነው። ይህ ለእናንተ የሚፈስ የአዲስ ኪዳን ደሜ ነው ይላል እና በዚህ አዲስ ኪዳን አድርገናል። ይህም ደግሞ ከአሮጌው ስርዓት ወደ አዲሱ ኪዳን መተናል እና የትንሣኤ በዓል ለእኛ በጣም ስፔሻል በዓል ነው። እንደዚሁም ደግሞ ትንሣኤው ከሞት የተነሳው ጌታ ኢየሱስ ክርስቶስ ብቻ ነው። እስካሁን ኢየሱስ ክርስቶስ ብቻ ነው ከሞት ሊነሳ የቻለው እና መለኮታዊ ኃይል ነው ኢየሱስ ክርስቶስን ከሙታን ያስነሳ። ተቀበረ አይደለ? አርብ ተቀበረ። እሁድ በማለዳ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ ሆነው ሽቶ ይዘው ኢየሱስ ክርስቶስን ሊያዩት መጡ። ሊያዩት በሚመጡበት ጊዜ ኢየሱስ ክርስቶስ የተቀበረበት መቃብር ምናልባት እስራኤል ሀገር በሄድን ጊዜ አይተነዋልና እንደዚህ ያስገባል፣ እንደዚህ ሰውም ሊገባበት ይችላል። ከዛ በትልቅ ድንጋይ ነው የሚዘጋው። በጣም በትልቅ ድንጋይ ነው የሚዘጋው እና እነዚህ እህቶች የመጡ ይሄን ድንጋይ ማን ያንከባልልናል፣ እንዴት እናንከባልለዋለን እያሉ በጣም ሀሳብ ሆኖባቸዋል። ሽቶን ለማድረግ ለኢየሱስ ክርስቶስ ለማድረግ እንዴት አድርገን ነው የምናደርገው? ይሄን ድንጋይ ማን ያንከባልልናል እያሉ ሲመጡ በቦታው ሲደርሱ ድንጋዩም ተንከባሉ አዩት። የጌታንም ስጋ በዛ ስፍራ አላገኙትም እና ጌታችንን ወስደውብን ይሁን እንዴ ብለው ብዙ ሲጨነቁ ሲያዝኑ ሳለ የጌታ መልአክ ተነስቷል፣ በዚህ የለም አላቸው እና ያንን ድንጋይ የሚያንከባልለው ሱፐርናቹራል የሆነ ኃይል ነው፣ መለኮታዊ ኃይል ነው እና ኢየሱስ ሞትን ድል አድርጎ ተነስቷል። ስለዚህ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ዛሬም ደግሞ በእኔና በእናንተ ውስጥ አለና ያ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ለእኛ ደግሞ ለሞተው ነገራችን ህይወትን ይሰጣል። ህማማቱ ስለከፈለው ዋጋ፣ ስለተሰራልን ስራ